አንድ ነገር ላስቸግራችሁ ነበር። ሂጂ ወደዛ። ዛሬ ደግሞ ምንም ሰው የለም እንዴ? የጎረቤታችሁ ልጅ ነው? አዎ፣ የትኛው ህይወቱን ለመለወጥ ሊስትሮ እንደጀመረ አላውቅም። እንዴት ዋላችሁ? አንድ ነገር ላስቸግራችሁ ነበር። ሂጂ ወደዛ። አትነጂሽኝ። ምን ትመስላለች እንዴ? ጥያቄ ልጠይቃችሁ እኮ ነው ያልኳችሁ። እሺ በቃ ይቅርታ። በቃ ሂጂ ተባልሻ። ዞር በይ ከዚህ። አካባቢው እኮ አዲስ ስለሆንኩ ነው ያስቸገርኳችሁ። አሃ፣ ሰፈሩን አታውቂውም? ነይ ላሳይሽ። ወይኔ ግሪን፣ ምነው ወንድም እህት የላችሁም እንዴ? ዜዶ ምን ሆነሃል? እንዴ ሴት ልጅን ታነሳለህ? ተነሺ። ምን አገባ አንተ? እናትህን ዱርዬዎች ገለውብህ የደረስክበትን ደረጃ ታስታውሳለህ አይደል? በስንት ሕክምናና ጸሎት ድነክ እንዴት አስችሎክ ሴት ልጅን ታነሳለህ? ይቅርታ ዳጊ፣ እንሂድ። ወይኔ ግሪን። ጎዱሽ እንዴ? አይ ብዙም አይደለም። አይዞሽ፣ ሱስ ስላለባቸው ነው። ምን ብለሻቸው ነው? አይ ከወንድሜ ጋር ከተጠፋፋን 15 ዓመት አልፎናል። ሰዎችን ሳጠያይቅ እስከ አያት ድረስ ስማችሁ ይመሳሰላል። ባሌ ሂጂና እንዲህ የሚባል ሰው ፈልጊ፣ ጎልደን የሚባል ጸጉር ቤት ይሰራል ብለውኝ። ይህ ትልቅ ንቀት። ዛሬ ካላስተማርከው ነገም እንዲህ ከማድረግ አይቆጠቡ። ወንድሜን ለማግኘት ነው 420 ኪሎ ሜትር አቋርጬ የመጣሁት። እባክህን የምታውቀው ነገር ካለ ተባበረኝ።